ለአማራ ያልሆነች ኢትዮጵያ መበታተል ስላለባት ኢትዮጵያ ስትፈርስ ደግሞ ለአማራ ጥቅም አለው ነፃ ይወጣ። አንደኛ አሳሪ ህጎች አብረው ይፈርሳሉ፣ ሁለተኛ ጠላቶቹ ይበተናሉ፣ ሶስተኛ አማራ ራሱ ቁርጡ ስለሚያውቅ ሃይማኖተኛው ምኑም ገበሬው ባንድ ላይ ይዋጋል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተያዘችው በሻዕቢያና ወያኔ ነው። በጠላት ነው የተያዘችው፣ በኦሮሞዎች ነው፣ በእነሱ ሰዎች የተያዘች ናት። እንኳን መጠየቅ አልቻለም አማራ ደንቆሮ ስለሆነ ነው። ትግሬ ጳጳስ ካድሬ እንደሆነ እያወቀ ጳጳስ ሳይሞት ጳጳስ መሾሙን እያወቀ እጁን እኮ የሚሳለም ደንቆሮ አማራ ነው የገጠመው። ሰባኪዎች ራሱ ኦሮሞና ትግሬዎች ለ50 ዓመት ሲደራጁ ሳይጠይቁ ከርመው ዛሬ አማራ ሲደራጅ ዘረኝነት ጥንብ ነው ይላሉ። እንደውም ያደላ ለእስራኤሎች ነው። ሁሉም መጽሐፉ ታዩ እስራኤሎችን አትንኩ ነው። ታዲያ የጥቁር አምላክ ካልሆነ ኢየሱስ ክርስቶስ ምን ያደርግልኝ? ምን ያደርግልኝ? ይሄ ነው እኔ የዚያኛው ነገር ነው ብሏል። ማን ሙስሊም 90% የሚታረድበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክሱን ለማዳፈን ነፋንታው ዋቄ እኮ ምን ብለዋል? የኦርቶዶክስ ጄኖሳይድ ብለው እኮ ተጫውተውባቸዋል። ይሄን ማወቅ አለባቸው። ካለሽ አንድ ቁጥር አሳይ። አብይ ወንድሙ ከሰውም ከፈጣሪም ጋር ተጋጅተህ ፈጣሪ ማንስቶን ሰላም ብያለሁ። አመሰግናለሁ። ሞጣ ሰላም ብያለሁ። በወለጋ ስለተጨፈጨፈ ሙስሊም አንተ ምን ትላለህ? ሰማ ነው አማራ ጥላቻ ነው ያላችሁና በአማራ ክልል ስለሚገደለው አማራ ክልል አለው እንዴ ባይዘው በአማራ ክልል ስለሚገደለው ሙስሊም ምን ትላለህ? ወለጋ ላይ ስለሚያልቀው ሙስሊም አንተ ምን ፖለቲካ ሰርተሙታል? አንተ ስለሚገደለው ሙስሊም ምን ትላለህ? በአማራ ክልል ስለሚገደለው አማራስ አንተ ምን ትላለህ? ወለጋ ላይ ስላለቀው ሙስሊም አንተ ምን ትላለህ? ጥያቄያችን ይሄ ነው። አንተ አማራ ክልል ብለህ ፖለቲካ ልትሰራ ስትመጣ ስለወሎየው እስላም ምልቂት አንተ ምን ትላለህ? አንተ የደንቆሮ ልጅ ጀዝባ፣ አንተ ሹጣ። የሚገደለው ሙስሊምና በአማራ ክልል ስለሚገደለው ክርስቲያን አንተስ ምን መልሳለህ? አንገት ከነሱን ጠይቅ። ፋኖ አሸባሪ ነው የምትለኝ ስለፈራ ነው እስላምና ፋኖ ብዙዎቹ መስቀል ስለያዙ ቀዝናል ወደ ስልጣን ይመጣል ብለ ፋኖ አይደለም እኮ ስልጣን ላይ የሚወጣ ባይዘው የአማራ ህዝብ ነው። ንገሪው ስልጣን ላይ የሚመጣው ፋኖ እኮ አይደለም። ፋኖማ ታጋይ ነው። ስልጣን ላይ ምን መጣው እኛ ነን ካራባታ አጥልቀን አታውቅም እንዴ? ፋኖ እኮ ጠመንጃ ተሸካሚ ነው። አማራ ነው ትክክል ነው። ጠላቶቹን ይመታል። ወደ ፖለቲካ ስልጣን ምን መጣ ግን እኔና ብርጅስቶን መጠል ልናጠፋ ነው። ወለጋ ላይ ስለሚታረደው ሙስሊም አትናገርም? አማራ ስለሆነ በአማራ ክልል ስለሚታረዱት ሙስሊሞች ምን ትላለህ? በስቃለ ምን ታረጋዋለህ? አለመታደል ሆኖ ፖለቲካና ሃይማኖቱንም አምታተውታል። ያ የቲፒኤልኤፍ ሴራ ነው። ፖለቲካውንም ሃይማኖቱንም የሚያራውጠው ቲፒኤልኤፍ ነው። ይሄን ጥያቄኛ ቤት ሳይሆን ማንሳት ያለበት የገዢው ፓርቲ አባላት ወይም የገዢውን ፓርቲ የሚደግፉ እነሱ ቤት ነው ሄዶ መናገር ያለበት። እኛማ እንደ አማራ አንደኛ ስልጣን ላይ የለንም። ራሱ የጄኖሳይድ ኮንቬንሽን ራሱ መግቢያው ላይ የሚለው መንግስት ሲሳተፍ ነው ጄኖሳይድ የሚፈጸመው ብሏል። አማራ መንግስት አይደለም። ከ70 ዓመት በላይ ከመንግስት ስልጣን አግለውታል፣ አስወግደውታል። አማራ በምን አቅሙ ነው ሌሎቹን ሄዶ የሚያጠፋው? አንደኛ መንግስት አይደለም፣ ኃይል የለውም። መዋቅሩ የነሱ ነው። ህገ መንግስቱ የቲፒኤልኤፍ እና የሻዕቢያ የኦነግ ማኒፌስቶ ነው። ያንንም ነጋሶ ጊዳዳ ፈርሞበታል። ገብቶ ማየት ብቻ ነው። አንድ ግለሰብ ዶክተር ነጋሶ ጊዳዳ ነው የፈረመበት። የሶስቱ ድርጅቶች አግሪመንት ነው። አየ ሰው አማራ እዚህ ውስጥ ምንም አገባውም። ይኸውልህ እነኛውን አሁን ሰሜነኛ ብሎ የመጡትን አንድ አፍታ ላሰማ። ይሄ የሆነው ከ2 ዓመት በፊት ነው። የእድሜ ልክ ጠላትና የእድሜ ልክ ወዳጅ የለም ይላሉ። ይሄ እኮ ፖለቲካ አይደለም፣ ጄኖሳይድ ነው።
እነሱ እኮ የሚሉት አማራ ጄኖሳይድ ፈጽሞብናል ነው። እኛ ደግሞ በስርዓት በሰነድ በመረጃ መንግስት ሆነው የራሳቸውን ህገ መንግስት ብለው የዘረጉት መዋቅር አማራን ርስት አልባ አድርጎ ከየክልሉ 10 ሀገር ፈጥረው አማራን ከየክልሉ እንደነቀሉት ከርስቱ እንደነቀሉት እንዳረዱት እንደገደሉት መረጃ አለን። ያ እንዲሸፈንላቸው ወጥተው ያው ትላንትም ስናገር ነበር ሴኮ ትሬ የሚባለው የነሱ ሰው ወጥቶ ኦፕሬሽኑን በሚገባ በታሰበው ሁኔታ ፈጽመናል ሲል የአማራን የተኙ መኮንኖች ገሎ አረጋገጠ። ያንን መረጃ ስላላቸው ነው እነሱ እኛ ሳንሰማ አውሮፓ አስፋልት ላይ የሳውዲ አረቢያ ኤምባሲ በር ላይ ሲጮህ ሲንጫጩ የነበረው። አየ እኛ መንግስት አይደለንም። እነኚሁ ናቸው እነኚሁ ሰዎች ናቸው። አሁን ደግሞ ሰሜንኛ አብረን እንስራ ብለው ይመጡት። ልብ በል እንዴት ነው የምታየው? እኮ ፓራዶክስ ነው። እርስ በራሱ እኮ የሚደባደብ ነው። እንዴት ሊሆን ይችላል? አንደኛ ጄኖሳይድ ነው የተፈጸመው። እነሱ የሚሉት ጄኖሳይድ ነው። እነሱ መጠየቅ ያለባቸው አብርሃም በላይን ነው። የመከላከያ ሚኒስቴር የነበረው የነሱ ሰው እነሱ የፈጠሩት የነሱ አብይ አህመድንም የፈጠሩት እነሱ ናቸው። ለነገሩ ግን በወቅቱ መከላከያ ሚኒስቴር የነበረው የራሱ የቲፒኤልኤፍ አባል ትግሬው አብርሃም በላይ ነው። አማራ ስልጣን ላይ የለም። ግን እነሱ አውሮፓ አሜሪካ ሲጮሁ የነበረው አማራ ጄኖሳይድ ፈጸመብን ነው። አማራ ምን አቅም አለው? ስልጣን ላይ የለም። እንደገና መዓዛ መሐመድ ኮንግረስ ሃውስ ገብታ የአማራ ፋኖ የትግራይን ሴቶች ደፍሯል ብላ ቃል በቃል ተናግራለች። ይሄን ሁሉ ባልሰራነው ስራ ስልጣን ላይ የሌለነውን በዓለም መድረክ ላይ አስጠቁረውን አሁን ያንን ደሙን ሳር ሸፍነውበት ላዩን ይኸው ፋኖ የነሱ አህያ ተሸክሟቸው ከነፈርሳቸው እንዲያስገባቸው አንድነን ጽምዶ እያሉ መጡ። እኛ ደግሞ የፖለቲካ አይዲዮሎጂያችሁ ማኒፌስቶአችሁና ዳያሎጉ ምንድነው ብለን ስንጠይቅ የለም ይሳደባሉ። እንደው እንበልና ለአንድ አፍታ እንበድና ከጄኖሳይድ ጋር ጽንሰ ሐሳቡ ሲነሳም አማራን አጠፋለሁ ብሎ የተነሳ ነው። የትግራይ ነፃ አውጪ ነው። ሊበሬሽን የትግራይ ነፃ አውጪ ነው። ትግራይን ነፃ የሚያወጣ እንዴት አድርጎ ነው? ከማን ነው ትግራይን ነፃ የሚያወጣው? ከማን ጋር ነው አብሮ ጥምረት የሚፈጥረው? እስቲ እንበድና ማኒፌስቶአችሁን አምጡ ስትል ማኒፌስቶአቸው የሚለው አማራን ማጥፋት ታላቂቷን ትግራይ መመስረት ነው። ስለዚህ በምን ሂሳብ ነው የምንጠማምረው ከነኚህ ሰዎች ጋር ነው ጥያቄው። በፍጹም እኮ ዘይትና ውሃ እኮ ነው፣ አይቀላቀልም። ምንም እኮ ይኸውልህ የትግራይ ነፃ አውጪ እያለ ነፃ ወጣለው ጨቆነኝ ከሚለው አማራ ጋር እንዴት አድርጎ ነው ኮሊሽን ፈጥሮ የሚሰራው? ይሄ እኮ ታይቶ ተሰምቶ የማይታወቅ ድራማ ነው። ይሄን ስታወርድ የንቀታቸውን ጥግ ነው የምታየው። የንቀታቸው ለከት አልባነትን ነው የምታየው። ይሄ ንቀት ነው። ይሄን ራሱ መጠየቃቸው መሞከራቸው ራሱ ምን ያህል እንደ ህዝብ አማራን በቁሙ እንደቀበሩት እንደ ህዝብ አማራን እንደናቁት ነው የሚያሳየው። ምንም አይገናኝ ነገር ነው። ሌላው ደግሞ የኢትዮጵያ ህዝብ አጠቃላይ ህዝቡ አሁን ኦሮሞ ተብሎ ታፔላ የተሰጠውም ኢትዮጵያዊ ነው። ቲፒኤልኤፍ በደርግ መረገቡ አንድ እሱ ነው። አሰብን ዘግተው የኢትዮጵያ አንጡራ ሀብት አጽመ ርስቷን እንደ ህዝብ ኢትዮጵያ በድህነት እየማቀቀ ልጆቹ አገር ውስጥ መስራት ስላልቻሉ ስራ ስለሌላቸው በባህር በበረሃ እየተበሉ ይሄ ደሃ ህዝብ ከልጆቹ አፍነጥቆ $2 ሚሊዮን ለጅቡቲ እየከፈለ እየተጠቀመ ዘግተው ሲያበቁ እንዴት መጥቶ ኢትዮጵያ ውስጥ የኢትዮጵያ አክሰፕት አድርጎ አብሮ ሊኖር ቻለ ነው የኛ ጥያቄ። እንዴት ባሏን ጎዳው ብላ ብልቷን በእንጨት ወጋች፣ አማራን ጎዳን ብለው የኢትዮጵያን ጉሮሮ ዘግተው እያንዳንዱ ኢትዮጵያዊ ቤት ድህነቱ አንኳክቷል። ወደዱም ጠሉ እያንዳንዱ ኢትዮጵያዊ በድህነት አብዷል። በድህነት ራሱን ህሊናውን ማንነቱ ሽጧል። ይህ ማለት ልጆቹን አይኑ እያየ ለአረብ ግርድና ለአረብ ባርነት ሽጧል። ልጆቹን አይኑ እያየ በረሃ ሂድ ብሎ የሰው ሀገር ሸኝቷል። ይሄ ሁሉ የሆነው ወደም ማለት የአንድ ሀገር ጉሮሮ ማለት ነው። ጉሮሮውን ካንሰር ከያዘው
በየትም በኩል ምግብ ማስተላለፍ አችልም። ምናልባት እድሜን ለማራዘም ቱቦ ከፍተው በጉሮሮ በታች በኩል ወይ በሌላ በኩል ከፍተው ፈሳሽ ምግብ እየሰጡ ሊያቆዩ ይችላሉ። ግን አይቀጥልም። የኢትዮጵያ ህዝብ ጉሮሮን የዘጋው 2 ሚሊዮን ኢትዮጵያ ውስጥ መጥቶ ፖለቲካውን ይዞ ኢኮኖሚውን ይዞ ደህንነቱን ይዞ እንዴት ሊያላግጥብህ ቻለ? አንተም እንደነሱ ልክ 40 ዓመት እንደሚዘጋው ባህታዊ ያው 3 ማን ነው ቪአይፒ ሎንጃን እያሰበ 40 ዓመት ዘግቻለሁ ብሏል። የኤርትራውም ሰዎች ወደብ ዘግተው ቢች ዘግተው አሳይለም ሆም 40-50 ዓመት በስብሰው ጌቶስ የሚሞቱት ምክንያቱም ወደቡን አንተም ከምትበላ እኔም ከምበላ ጭሬ ልበትነው ነው። የነሱም ወጣት ያለው አሳይለም ሲከር ነው። በአሳይለም ዋንጫ ያነሳን በህይወቱ ተርፎ ከገባ ይህ እንዳለ የኢትዮጵያ ህዝብ ሲያስበው ራሱ እንዴት እነኚህ ሰዎች ወደብ ዘግተው ለድህነት የዳረጉኝ ያዋረዱኝ እንደገና መጥተው ሀገሬ ላይ እኔ ላይ ሳል ላይ እየቀዘኑ እንዲኖሩ ፈቀድኩ። ሌላው ቅድም አንስተዋል። የአማራ ህዝብ የታገለው ለባድሜ መሬት አይደለም። ኦስሎ የተሰበሰቡት የባድሜ መሬት ስላስመለሰና ኤርትራና ኢትዮጵያን ሰላም ስላረገ ብላ ነው ሴትዮዋ ንግግር ስታረግ የሰማ ነው። ያንን ለዛ ነበር እንደ የአማራ ወጣት በአጋዚ ጥይት ያለቀው። እኔ አስታውሳለሁ። አንድ ልጅ አሁንም አይኑ ጠፍቶ ልጁ አብዷል። ወላጆቹ የአቅመ ደካሞች ናቸው። የፈረደበት ጎንደር ነው። ከዩኒቨርሲቲ እንደተመረቀ አይኑን አጥፍተውታል። 2 አይኑን አጋዚ አፍስሶታል። አንዱ እንደውም ባለፈው ባህር ዳር ሲያሳዩን ነበረ። በአጋዚ ኩላሊቱ ፈርሶ ሽንቱን መቆጣጠር አይችልም። እናቱ በ18 ዓመቱ አስተኝታ ምጦረው ልጅ አለ። ይሄ ሁሉ ዋጋ የተከፈለው አብይ አህመድ አሊ ኤርትራ ሄዶ ቡና ቁርስ እንዲያቀርብ ነበረ። አብይ አህመድ አሊ ኦስሎ መጥተው ኤርትራ ምንም አይገናኝ፣ እኛ ለኤርትራ ምን አገባን? ለባድሜ መሬት ነው እንደ ያውሉ ወጣት የወደቀው። የታገልነው ለባድሜ ነበር እንዴ? መደመርስ ምን ማለት ነው? ምንድነው መደመር? ሲተነተን ትርጉሙ ምንድነው? እሱን አምጥተን ሚሌኒየም አዳራሽ የሱ ሰላይ ከነሚስቱ ቴዲ አፍሮ ፈሱን እንዲያዛርጥብንና እሱ ቤት አስገብቶ ክትፎ እንዲጋብዘው ነው የአማራ ወጣት የወደቀው። ያኔ ነበር ጥያቄ ማንሳት የነበረባቸው። ያኔ ሞጣን እብድብድ ያሉት እነ ገዱ ትግሉን አሳልፈው ከሰጡ በኋላ ዲያስፖራውን ለማታለል ሲመጡ ሞጣ ነው ግሩቦ ለግሩቦ የተናነቀው። ሁሉም ያለምንም ትርፍ ሰው አቶ አያሌው መንገሻ እንዳለ ሆኖ ዶክተር አበባ ፍቃደ እነኚህ ሳይነካ ያ ሁሉ ስንት ሚሊዮን ህዝብ ያለምንም መርህ አብይ አህመድ አሊን አያውቀውም። አብይ አህመድ አሊ ራሱ ቲፒኤልኤፍ ፈጅቶ አብኩቶ